ተመስገን አሁን ጠላት የለኝም። ከሮቤል ጋር ተያይዘን መጥፋት እንችላለን። ለዘመናት ስመኘውና ስናፍቀው የነበረውን ህይወት ልኖር ነው። ማታ ምን ተፈጠረ ከሉዋና ጋር? ጥያቄን ግልጽ ታደርገልኝ? ሉዋናን ማታ ወደ ክፍሉ ይዛ ስገባ አይቼ ነበር እና ግን ቆይ አብራችሁ አደራችሁ እንዴ? አድናን እና ገባ ለአንተ መንገር አለብኝ? አድናን እኔ እውነቴን ነው ሉዋናን ከልብ ያፍቅራታለሁ። አንተ ደግሞ ላታፈቅራት ነገር ነካክተህ ህይወቷን እንድታበላሽ አልፈልግም። እባክህ ተዋት። ለምንድን ነው ማላዛልቃት? አንተ ለሱ አልተፈጠርክም አድናን። ያንተ ግጣም ሚራ ነች፣ የኔ ደግሞ ሉዋና ነች። አንተ እኮ ከዚህ በኋላ ሴት ህይወት ምናምን የሚባል ነገር የለም። ቀሪ ዘመን የሚያልቀው እስር ቤት ነው። እሱን ፈጣሪ ያውቃል። እኔ ግን ለሉዋና ጥሩ ባል እንደምሆንላት እርግጠኛ ነኝ። አንተ ለእኔ ለወንድም ያለውን መቼም ለማንም አትሆንም። ለሉዋና እሆናለሁ። ሁሉን ነገር ውሰዱ፣ ሚራን፣ ብሩን፣ ልጅህን፣ ሁሉንም። ግን ብቻ ሉዋናን ተወልኝ አድናን። ሲጀመር ከዚህ ውስጥ ያንተ የሆነ ነገር አለ እንዴ? ሁሉም ነገር የኔ እኮ ነው። ምኑን ነው የምተውልህ? እባክህ በቃ ይቅርታ እባክህ ሉዋናን ለእኔ ተወልኝ እያልኩ ነው፣ እየለመንኩ እኮ ነው። እንደው እስኪ ቆይ ግን እንደው ልተውልህ ብልህ ራሱ ከአንተ ጋር ሆኖ የሚያቆይ ማንነት አለክ? ሉዋና እኮ እኔ አስገድጃት አይደለም ከኔ ጋር የሆነችው፣ ስበናይ ስነ ምግባሬ ስቧት ነው። አዎ አለኝ፣ ያፈቅራታለሁ። ፍቅር ደግሞ ሁሉንም ነገር ይቀይራል እኮ ወንድሜ። እኔ ስለምጠላኝ ነው የኔን ነገር የምታበላሸው ማለት ነው? አዎ አልወድህም። እውነቱን መስማት ከሆነ የምትፈልገው አልወድህም። ለምን ንገረኝ። ለምን? ምን ስለበደልኩ? ለምንድን ነው የምጠላኝ? በቃ ታስጠላኛለህ። ሁሌም አንተ ልክ ነኝ ስህተት ነኝ አይደል አድናን? አንተ የምትሰራው ነገር ልክ ነው፣ ሁሌ የምታደርገው ነገር መልካም ነው። የኔ ነገር ግን ሁሉም ስህተት ነው አይደል አድናን? እኔ ምስኪኑስ የሆነ ነገር ስሰራ ስህተት ነው፣ የሆነ ነገር ስሰራ እኔ መጥፎ ነኝ አይደል? ታዲያ እኔን ከመጥላት እኮ ልክ ለመሆን መሞከር አይሻልም? ስህተት ስለነበርኩ እኮ አይደለም ስህተት ስባል ነበር። የኔ ነገር ስለማይጠማችሁ ነው እንጂ። ወንድሙን የሚጠላ ነፍሰ ገዳይ ነው። እሺ ብትሞት ደስ ይለኛል አድናን። መልስ የለህም አይደል? ሁሌም ስህተት። እስኪ ቢያንስ ሰዎችን ተወቃሽ ከማድረግ በፊት ራስን ለመመልከት ሞክር። አድናን እባክህ እስቲ እንደው ሉዋናን ብቻ ስጠኝ አድናን። ዘላለም እወድሃለሁ። ይህን ብቻ አድርግልኝ እስቲ እንደው በህይወት እንኳን አንድ ደህና ነገር ስራ። አለቀ፣ ተገላገል ነው። ተስማማ ፖሊሱ? በደንብ ነው። ብሩን ይዞ እኮ ሄደ። ሁሉንም ብር ላክሽለት? አዎ እንዴ 100 ሺህ ብር የተባባለው ይዞ ሄደ። ግን እኮ ብትቀንሽበት ራሱ ትችይ ነበር። በዚህ ከተፋታ ራሱ አንድ ነገር ነው፣ ጦሳችን ይዞት ሂድ። በጣም ጥሩ። ፎቶዎቹን ግን እንዳታጠፊያቸው፣ ምናልባት ተመልሶ ሊመጣ ስለሚችል ያስፈልጉናል። ምን ኖሮ እንዴ ሞኝ ይመስላል እንዴ? ይሄ ፎቶማ መቼም አይጠፋ፣ ማስታወሻ ነው። ሚራይ ከምን አይነት ችግር ውስጥ እንዳወጣሽን አልገባሽም የኔ ቆንጆ። ሮቢ አሁን በቃ ከዚህ እንሂድ። ከዚህ በለዚህ ከተቀመጥን የምሬ ነው ለእኛ በጣም ትልቅ ችግር ነው የሚሆንብን። እሺ እንሄዳለን፣ ብቻ ትንሽ ቀን ስጪኝ። ለምን? ሉዋና አስቆይ፣ ዝም ብዬማ እሷን ትቼ መሄድ አልችልም። አሁንም ድጋሜ ወደኋላ ተመልሰህ ልትጫወትብኝ ነው? ሀሳብህን ግልጽ አድርግልኝ። በፍጹም ሚራ። እንዴ ፖሊሱ እንደመጣ እኛ ስንሄድማ እኛን ያስጠረጥረናል። ቢያንስ ትንሽ ጊዜ እንኳን ማዘናጋት ይኖርብናል። ምንም ይምሰል እንዴ የራሳቸው ጉዳይ ነው። ትሰማኛለህ? አሁን ምንም ሳንዘናጋ ከዚህ መጥፋት ነው ያለብን። የትም ብንሄድ እኮ ከህግ አናመልጥም ሚራ። ቢያንስ ከዚህ ስንሄድ አሳማኝ መሆን አለብን። ሊተውን ይገባል። ይህንን የምታስበው እኮ አሁን መሆን የለበትም፣ ቀድመ ነበር። ሚራ ደግሞ እኮ ችግር አለብሽ። ትንሽ ጊዜ ብቻ እኮ ነው ያልኩሽ። ቆይ ለምን አትረጋጊ? አልረጋጋም፣ እርግጠኛ ነኝ። አሁንም እችል ሆና እየጠበካት ነው አይደል? የራስ ልታረጋት የግል እንድትሆን። በፍጹም አይደለም የኔ ቆንጆ። አሁን ላይ እኮ ለሷ ምንም አይነት ስሜት የለኝም። ኧረ እባክህ ገና ለገና ሉዋና እሺ ትላለች ብለህ ነው እንጂ ሌላ ምንም ምክንያት የለም እዚህም ቆይ የምትልበት። ሉዋና ትቤብኝ እንዴ ሚራ። እኔ እዚያን እያየራቱ ፍግም ብትል ግድ አይሰጠኝ። ስለዚህ ዛሬ ነገ አትበል፣ ከዚህ ቀጥ ብለን እንሂድ። እሺ የኔ ቆንጆ፣ በቃ አንቺን በዚህ ልክ ደስ ካሰኘሽ እሺ። በሀሳብ የተስማማ ሮቢ፣ እንሄዳለን። እና ቢያንስ ትንሽ ከራሴ ጋር ማውራበት ሽርፍራፊ ሰከንድ ስጭኛል። አስበህ ንገረኝ።
አሁን ከአንቺ ጋር ሳልሄድ እንዴ ብሩ እንደምቀበልሽ ነው ማሰብ የምፈልገው። ዳዊት ምን ሆኖ ነው? ስልኩ ምን ሆኖ ነው የማያነሳው? አድናን ይቅርታ፣ ከዚህ ጉዳይ ራሴን አግልያለሁ። አልፈልግም፣ በቃ ተመልሼ አላገኘም እና በጣም ይቅርታ አድርግልኝ። እምልህ ነገር ቢኖር ግን ተጠንቀቅ ብቻ ነው። ምን ማለት ነው? ምን ሆኖ ነው? ምን አድርገው ነው እነዚህ ሰዎች? ቆይ ግን ቆይ እሱ እንደወጣ ሚራ የሆነ ነገር ይዛ ነበር የወጣችው። ስለዚህ ሚራ የሆነ ነገር አድርገዋለች ማለት ነው። አላቅም፣ ብቻ በዚህ ጉዳይ ውስጥ ሚራ አለችበት። ዳዊት ምን ብለሽ ነው? ዳዊት ደግሞ ማን ነው? ፖሊሱን ቶሎ ንገሪኝ። እኔ ምን እለዋለሁ? ሲጀመር እሱ መች በሰላም ማወራኝና ነው። ሚራ ምን እንዳልሽው ንገረኝ። ብዙ ባታለፊኝ ደስ ይለኛል። ይሄ ገገማ ፖሊስ በቀላሉ ተፋታኝ ስል ሁሉንም ነገር ነገረው እንዴ? እሱማ ነገረኝ እኮ ያልሽውን በጠቅላላ። እውነት አድናን ነገረ? አዎ ነግሮኛል። ግን አሁን ከአንቺ አፍ ነው መስማት የምፈልገው። ያው እኔ ሰውየውን ሳይው ስላልወደድኩት ነው እንደዛ ያደረኩት። ምን እያደረግሽ ነው ልታማልለው የሞከርሽው? እኔ በፍጹም ለማልለው አልሞከርኩም። እራሱ ነው ለማልለኝ የሞከረው። አይ እኔ አልፈልግም፣ ነፍሰ ጡር ነኝ፣ ባለትዳር ነኝ አልኩት እኮ። አንቺ ሚራ ትዳርሽ ላለመባለግ ያዘሽ? ውይ አድናን፣ አሁን እኮ እንደ በፊቱ አይደለሁም። በጣም ተለውጫለሁ። እሺ ሌላስ? በቃ የሆነው እሱ የነገረህን ንገረኝ። ቅድም ቆይ ለምንድን ነው እሱ እንደወጣ ሮጠሽ ወጣሽው? አላውቅም አድናን፣ እኔ ሄድኩት ሌላ ቦታ ነው፣ እሱ ጋር አይደለም ሄድኩት። ስም እሱ ፖሊስ ሳይሆን ጓደኛዬ ነው። ምንም አይደብቀኝም፣ ንገሪኝ። ምን ማለት? ዳዊት ፖሊስ ሳይሆን ጓደኛዬ ነው። የምወደው የማከብረው ጓደኛዬ። ከኔ ምንም የሚደብቀው ነገር የለም። እንዴ እና ፖሊስ አይደለም? አዎ። እና ለምን ዋሸኝ? ቆይ ምን ፈልገው ልታታልለን የሞከርከው? ለምን አድናን? ስሚ፣ አንቺም ሮቤልም ሳራ እንዳትገኝ እያደረጋችሁ ያላችሁትን ጥረት በደንብ አውቀዋለሁ። አሁን ትክክለኛ ፖሊስ ለማምጣት በቂ ምክንያት ሰጥታችሁኛል። በአሁኑ ግን ሳራ ጠፋች ብዬ ሳይሆን እነሱ ሳራን የሆነ ነገር አድርገዋታል ብዬ ነው የምከሳችሁ። ምንም አላደረግንም እኮ አድናን። ይሄን ያህል ድራማ ሰርታ ያላገኘ ከሆነ እውነት እንዴት ብለን ነው የምታገኘው? አሁን እውነቱን ብትነግሪኝ መልካም ነው። እውነቱን ለመደበቅ የጣርሽው ሳራ ያለችበትን ስለምታውቂ ነው። የምን እውነት አድናን? እኔ ስለ ሳራ ምንም የማውቀው ነገር የለም። አንድ ጥያቄ ልጠይቅሽ። ሳራ መጥፎ ነገር ሆናለች እንዴ? መጥፎ ነገር ምንድን ነው? ሳራን ገላችኋታል እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። አድናን እንዴ ምንድን ነው የምታወራው? አሪስጣን ጆሮ ይደፈን። በስመ አብ በል አድናን፣ በስመ አብ እያልክ እያማተብክ እንዴ። እናንተ ይህንን ከማድረግ ትመለሳላችሁ ብዬ አላስብም። ተው እንጂ አድናን። እንዴ ምንስ ያህል መጥፎ ሴት ብሆን እንዴት እንደ አጸያፊ ነገር አደርጋለሁ? አንቺ ከዚህም የከፋ ነገር ታደርጊያለሽ። ሳራ ምን አድርገኝ እንዴ? ትዳሬን አልነጠቀችኝ። ቆይ እሷ ምን ይሁን ብዬ ነው የምነካት? በጣም ጥሩ። እኔ የምፈልገው የሳራ መገኘት ነው። ታዲያ ዳይ ስልክ የማይነሳው ምን ብለሽ ነው? እኔ ምንም አላልኩትም አልኩ እኮ። ዴነችና ሳራን የት አድርጋችኋት? ሮቤል ተነስ፣ ከዚህ እንሂድ በቃ። ምንድን ነው? ወዴት ነው የምንሄደው? አድናን ሳራን ገላችኋታል አለኝ። ሮቤል ምን እየሆንክ ነው? ምንድን ነው ያልሽው? አድናን አወቀ? መጀመሪያ ስማኝ እስኪ ምን እንዳልኩክ። ሳራን ገላችኋታል አለኝ አላልሽም እንዴ? እኮ ጠርጥሮ ነዋ፣ ጥርጣሬ ነው። እርግጠኛ ነሽ? ይሄ ግን ጥርጣሬ ብቻ ነው? አዎ በቃ ጥርጣሬ ብቻ ነው። ታዲያ እንደሰቲም እንዴ? አሁን ጠርጥሯል ማለት ግን ነገ ከነገ ወዲያ እንደሚደርስበት በጣም እርግጠኛ ነኝ። ኧረ ተይ፣ ምን ሆነሽ ነው የምታሟርቺው ሚራ? ሟርት አይደለም እባክህ። በፍጥነት ከዚህ ካልጠፋን የሚፈጠረው ይሄ ብቻ ነው። እሺ በቃ እንጠፋለን። ቆይ ደግሞ ለዝቹ ልብ ነው እንደዚህ ካልቆየን ስትል የነበረው? ፈርቼ እኮ አይደለም ሚራ፣ በቃ ጥንቃቄ ለማድረግ ያህል ነው። እንዴ ቆይ ደግሞ አልጋ ስር ምን አይነት ጥንቃቄ ነው የምታደርገው? በቃ ጥንቃቄ ነው አልኩሽ እኮ። ጥንቃቄ ነው። ሌላ ምን አለ? ደግሞ ሌላም ነገር አለ፣ የማትጠብቀው ነገር። እሱስ ምንድን ነው? ፖሊሱ ፖሊስ አይደለም እና ዶክተር ነው። ፖሊሱ የአድናን ጓደኛ ነው። በቃ እኛ ፕራንክ ተደርገን ነው። ምን? ቆይ አንቺ ሴትዮ እየቀለድሽ ነው እንዴ? ቀልዴን በሆነና ደስ ባለኝ፣ ግን ደግሞ ቀልዴን አይደለም።
አድናን በፖሊስ ሙድ እየሰለለን ነበር። ወይኔ በቃ ቅሌታችን ነገረው። በእኛ አልነገረውም። ስልክ ሲደውል አላነሳለትም። እርግጠኛ ነኝ ሲረጋጋ ግን ይነግረዋል። አድናን ቆይ መቼ ነው እንደዚህ ተንኮለኛው ነው? በእናትሽ እኔ እኮ ሳውቁ በጣም ጅላጅል ነበር፣ ምንም የሚያውቅ እቺ ለሆነ የተባለ ሴጣን ስትመጣ ነው እንደዚህ ብልጥ የሆነው እንጂ በፊት ማንም ሳቀው ጅል ነበር። አይናገር አይጋገር ብላ ስትለው ይበላል፣ ተው ስትለው ይተው ነበር። አሁን ግን እንደዛ አይደለም። እይሽ ውስጡ ሰይጣን ነበር መጀመሪያ። ለዛ ነው እንጂ ሌላ ምን ይሆናል? እሷ አዝቤ ሰምጣ በፊት ምን አይነት ምርጥ ሰው እንደነበር ታውቃለህ? ውስጡ ሳይሆን ቤት ውስጥ ነው ሰይጣን ያስገባው። እገለዋለሁ። የማይቀየረው እውነት እሱ ነው ሚራ። እገለዋለሁ። እንዴ ለምን እሱን? አይ እንደዛም አይሆንም። ሉህናን እንግደላት። የእሱ ነገር ደው ገብስ። እሷ ምን አደረገሽ? ቆይ ለራሷ እቷ ሞት አባት ፍለጋ ላይ ነች አይደል? አንተ በጣም ደፋር ነህ። ዛሬም ትከራከርላታለህ? አፈን እንጂ ልብ እሷ ጋር ነው አይደል ያለው? እንደሱ አይደለም ሚራ። አያገባኝም። ስትፈልግ አቅፋት ሙት። እንዴ አንቺን ሳይሽ ገና ነው ደም የሚፈላው። ድፍት አድርጌሽ እገላገላለሁ። ሚራ ልቀቂኝ ያልኩሽ ካለው ትፈርችሽ አይደለም፣ ነፍሰ ጡር ስለሆንሽ ጉዳት እንዳይደርስብሽ ነው። እሺ በእናትሽ በጸባይ ሞችልኝ፣ ካልሆነ ግን በግድም ቢሆን ትሞቻታለሽ። ሚራ አሁን 3 እስከምቆጥርልሽ ድረስ ልቀቂኝ። ዶሮ ታርዳ ሳፋ ውስጥ ትንፈራፈር ትዝ አለኝ። ትሰሚያለሽ የኔ ቆንጆ፣ እኔ ካልፈቀድኩልሽ መናገር ራሷች። ምን አባሽ ፈልገሽ ነው ከኔ? ተናገሪ። ልቀቂኝ ሉሃና። ምን እያደረግሽ ነው ያለሽው? አንቺስ ምን ልታረጊኝ ነበር? አንቺ ውሻ፣ ደግመሽ እኮ እንዳነኪ አጠገቤ እንዳደርሽ ነግሬሽ ነበር አይደለ? ቆይ ምን ተፈጥሮ ነው አሁን ያልነበርኩ እንጃነኩሽ? እንዴት አንቺ ተገልብጠሽ አነቅሽኝ? ራሴን መከላከል የማልችል ልፍስስ እንዳልሆንኩ እኮ ደጋግሜ ነግሬሽ ነበር። አንቺ ግን አልሰማልሽኝ። ሉሃና ልቀቂኝ። እኔ ነፍሰ ጡር ነኝ። በዛ ላይ ደግሞ አሁን ወሬ ማብዛትሽን አቁመሽ ምን አባሽ ፈልገሽ እንዳነቅሽኝ ተናገሪ። በአንቺ የተነሳ ብዙ ነገር እያጣው ነው። አንቺ ከህይወቴ መውጣት አለብሽ። የቱም ነገር ያንቺ አይደለም። እሺ ሮቤል እንኳን እኔ ብዙ ነገር እያደረኩለት የሚወደው አንቺን ነው። አትታገዩ። እኔ እንኳን ታድዬ ነው። እሺ ደግሞ እኔ እንዳንቺ ቀሽም አይደለም። ለወንድ አልደባደብም። እሺ አንቺ በማንም እጅ አትሞችም። እሺ እኔ ራሴን ስጣርግ የምልሽ ደግሞ ይቆጭሻል። እኔን አቄስ ሳትገዢ መልቀቅሽ። ጥሩ ሞከሪው፣ በዚሁ ቀጥይ። አንቺ ካልሰለቸሽ እኔ ሁሌም ማዋረድሻለሁ። ሴጣን ሮቤልንማ መቼም አልተውልሽ። በሱ ከመጣሽብኝ ገና እንጋደላለን። ምን ሆነሽ ነው? ምን እንደሚገርመኝ ታውቃለህ አድናን? ሚራ ለሮቤል ያላት ፍቅር በጣም የተለየ ነው። ምን ነው? ምን አለች? ሁሌም እኮ ሮቤል እንድታወው ነው የምትጠይቀኝ። ስለሌላ ነገር ምንም ነው ግድ የማይሰጣት። የሚራ ደካማ ጎን ሮቤል ነው ማለት ነው። ሚራ ከሮቤል የምትሻለው እሷ ቢያንስ ትንሽ ቢሆን ፍቅር ታውቃለች። እሷ አይደል እንደ እኔን የገረመኝ። እሷ በዚህ ልክ እየሆነችለት፣ እሱ ግን ከምንም ነው የማይቆጥራት። ክብር ስለማይወድለት ነው። ቆሻሻ ማንነት እኮ ነው ያለው። በጣም ይገርማል እኮ የሷ ነገር። ለሱ ስትል ነፍስ ከማጥፋት ራሱ ወደኋላ አትልም። ታያት፣ የራሷ ጉዳይ። ስለ ሚራ በማውራት መድከም አያስፈልግም። የኔ ፍቅር፣ አንተ ግን የት ነበርክ? እዚሁ ነበርኩኝ። በጣም ናፍቀኸኛል። እኔም በጣም ናፍቀሽኛል የኔ ቆንጆ። በጣም አፈቅርሃለሁ። እሺ ሁሌ ይሄንን ደግሞ እንዳትረሳ። ከኔ በላይ ነው የኔ ቆንጆ። አድናን፣ አንተ ቀሽም መቼም ሉሃናን ከኔ አትወስድብኝም። መቼም ምን ነው ነገረች እንደ ፖሊሱ ጓደኛዬ እንደሆነ? አረ እኔ ምንም አላውቅም። ቆይ ፖሊሱ ጓደኛ ነው እንዴ? አንተ እኮ ምንም አታውቅም።
ግን ደግሞ የሚገርመው ከሰው ሁሉ ቀድመህ የምታውቀው አንተ ነህ። ልትነግረኝ የምትፈልገው ነገር ካለ እየሰማሁ ነው። ቆይ እስኪ ግን እንደው ፖሊሱ ምን ብላችሁት ነው? በምንድን ነው ያጠፋችሁት? እንደዛ የሚያስፈራ ሰው ምን እንለዋለን? ደግሞ እሱ እንዳያጠፋን ነው እንጂ እኛ በምን እናጠፋለን? አንድ አይነት ቃል ተነጋግራችሁ ነው የምታወሩት ወይስ በዚህ ደረጃ ክፋት ሁለታችሁንም ተጠናውታችኋል? ግራ እያጋባኝ። ለምን የፈለግከውን ቀጥታ ጠይቀኝ። አውቆ የተኛ ቢቀሰቅሱት አይሰማም አሉ። እየጠየኩ ያለሁት በቀጥታ ነው። ምንም እየተረዳሁ አይደለም አድናን። ስለ ሳራ የሆነ የደበቃችሁ ነገር አለ። ሲጀምር ለፖሊሱ ጉቦ ልትሰጡት ነበር። ከዛ ቀጥሎ በመጨረሻም ራሱን ከስራው አገለለ። ለምን? እኔ ምንም አላውቅም። ራሱን አገለለ እንዴ? እንዴት ማስመሰሉ ላይ ተከነባታል እባክህ። አይ ፖሊሱ ግን እንዳያያዙ ከሆነ ሳራን ፀጉሯን ይዞ እየጎተታት የሚያመጣት ነው ይመስል። እንደዛ እንዳይሆንማ በምድርም በሰማይም ተረባረባችሁ እኮ። እኔ በበኩሌ ምንም ያደረኩት ነገር የለም። ደግሞ ምንም የማውቀው ነገርም የለም። አለማወቅ ግን ከተጠያቂነት አያድንም። ጠያቂ ካለ ለመጠየቅ ዝግጁ ነኝ። አሁንም ሌላ የተሻለ ፖሊስ ካለ ይምጣ። ሰማኛለህ? ሳራን ታመጣላችሁ። እንደዚህ እንደጠገብክ የትም አትቀራትም። ሎና ቆይ፣ እኔ እኮ ግራ የሚገባኝ የሚያፈቅርሽን ሰው አታውቂም እንዴ? እንዲህ ለምንድን ነው ከጨረጨሰ ከሽማግሌ ከሆነ ሰው ጋር እድሜሽን የምጨርሽው? የጨረጨስከውም ዘመንም ያለቀባት ነሽ የወጣት ጡረተኛ። ወደፊት ሳገባሽ ይሄ ምላስሽን ስለማልችለው የምቆርጦ ይመስለኛል። እስር ቤት ውስጥ እኮ ጋብቻ የለም። ረሳኸው እንዴ? ይታሰራል ያለሽ ማን እንደሆነ ባውቅ ደስ ይለኝ። ማንም አይለኝም። ግን ደግሞ አንተ እየተጠራቀመ የወንጀል ማህደር ስላለብህ መታሰር አይቀርም። አንድ ምክር ልምከርሽ። ከአድናን ጋር ሆነሽ የሆነ ንግግርሽ ራሱ ዘጊ ሆኗል። እሺ፣ ከዚህ በላይ ስለሱ እንድትናገር አልፈቅድልም። አፍን ዝጋና ውጣ። አንቺ እኮ ደስተኛ መሆን ትቻለሽ። የደስታሽን የሚፈጥርልሽን ሰው መፈለግ ትቻለሽ አይደል እንዴ? ከአድናን ውጪ አልፈልግም። አድናን እኮ ቀሽም ነው እኮ። ራሱን እንኳን ደስተኛ ማድረግ አይችልም። በነገራችን ላይ ሮቤል፣ አንተ በህይወት ደስተኛ ሆነ አታውቅም። ምክንያቱም ደግሞ ውስጥ የሰው መውደድ የሚባል ነገር የለም። እኔ ከአድናን እሻልሻለሁ። አድናን እኮ ያው ለአንቺም የመጠን አይነት ሰው አይደለም። ይሆናል። አንተ እኮ ከሰው አልተፈጠርክም። ለሰው አትመጥንም፣ ለሰይጣን እንጂ። መጨረሻሽ ግን የኔ ነው። ከዝንጀሮም ልፈጠር ከባብ ሚስትነትሽ ለእኔ ብቻ ነው። እሺ፣ ከሞትኩኝ ያው፣ በህይወት ካለው ግን እመነኝ አታስብ። ጭራሽ ልህ እያዛሽ ነው ሎና። በነገራችን ላይ በጣም የወደድኩሽ ደግሞ ከአቅምሽ በላይ ፉን ስለምትይ ነው። እሺ፣ አጉል ልጅልነት ነው። እሺ፣ አሁን ቀጥ ብለህ ውጣ። እሺ፣ ቀንሽን ጠብቂ። እሺ፣ ውጣ፣ በቃ ውጣ። ወጣልሽ። ሄሎ ዳዊት፣ ምን ነው ጠፋህ? ኧረ እባክህ ልምጣ? እሺ፣ በቃ እዛው መጥቼ ሁሉንም ነገር ትነግረኛለህ። እሺ፣ ቻው። እሺ። ወይኔ ጉዴ! መርማሪውን ሊያገኘው ብቻ ካልሆነ ሚራ፣ አሁን ማስቆም አለብሽ። አስቆሚው። ነቃሽ? እንኳን ደህና ነቃሽ።
አድናን ምንድነው እሱ? ምንድነው አድናን? እንዴ ቆይ የት ነው ያለሁት? አሁን አንቺ ተረኛ ነሽ። ባለፈው ሮቤልን እዚህ ሳዝናናው ነበር። ሳስበው አንቺ ስለምን ይቀርብሻል? የምን ተራ? ስሚ አሁን እምልሽን ታረጊያለሽ። ምንድነው አድናን? እንዴ ነፍሰ ጡር መሆኔን ረሳው እንዴ? አውቄ ነው እዚህ ያመጣሁሽ። ያብጠው ይፈንዳ እንጂ እውነቱ ሳይታወቅ ከዚህ አንላቀቃት። እርጉዝ ነኝ እንዴ? ቆይ ምን ያደረክ ነው? ለምንድነው እንደዚህ የማይመች ቦታ የምታስቀምጠኝ? ሮቤልን አሁን እዚህ ትጠሪዋለሽ። ለምን? ያለሽበት ሁኔታ የገባሽ አልመሰለኝም። እዚህ ፊት ለፊትሽ የምታየው ቤት የምታውቂው አድናን አይደለም ፊት ለፊትሽ የቆመው። ይሄ ያንቺን የት እንዴት ወዴት የሚሉ ጥያቄዎች የምመልስበት ምንም ምክንያት የለብኝም። ታዲያ የማደርገውን ነገር ማወቅ የለብኝም? እንኳን የምታደርጊውን የምትሆኚውን ነገር ሁላ ከዚህ በኋላ አታውቂ። ወይኔ አመመኝ አድናን። ጽንሱ በጣም የተፈራገጠ ነው ያለው። እያመመኝ ነው አድናን። ምንም ማድረግ አይቻልም። ለራስሽም ለጽንስሽም ካሰብሽ እማዝሽን ነገር አንድም ሳትንፈራገጪ ብቻ ፈጽሚ። አድናን ይሄ መጃጃል እዚህ ጋር መብቃት አለበት። እንዴ ምን ሆነሃል? ይሄ ከአሜሪካ ፊልም አይደለም። እውነት እንደሚሆንና እንደማይሆን አብረን እናየዋለን። አሁን መለፍለፍሽን አቁሚ። ከዚህ በኋላ እድልሽ ብትጠቀሚ ይሻልሻል። ምናልባትም ረዘም ላለ ሰዓት ምግብ ላታገኝ ትችላለሽ። እንዴ ልገሌ ነው እንዲያመጣኝ? እንዴ አድናን እሺ ፍታኝና እኔ እደውላለሁኝ። ፍታኝ አድናን። ቀስ በል እንጂ አድናን ያማል። ደውይ፣ ቶሎ በይ ደውይ። ሚራ ደግሞ የት ሄደች? ይህች ማትረባ እንዴ! በሱ አካውንት ብሩን ማስገባት አልነበረብኝም። ምኗም እኮ ነው የማያዘው። ምኗም ይህች ማትረባ በቃ ነገር ስራ ሁሉ እንደ ሳሙና ሙልጭልጭ የሆነች ሴትዮ። ወይኔ ሮቤል፣ የት ሄደሽ ነው አንቺ? ቶሎ ብለና ሮቤል፣ ብሩን ሌባ ሊወስድብኝ ነው። የምን ሌባ ሚራ? አዋሪኝ እንዴ! ቆይ ብሩ እዚህ አይደል ያለው? አይደለም ቶሎ ብለና እንዴ! አሁን ጥያቄ ምን ጠያየቅበት ጊዜ አይደለም። አንቺ ሚራ ያምሻል እንዴ? እንዴት ሳትነግሪኝ ቆይ ብሩን ይዘሽ ትሄጃለሽ? ብሩን ከፈለግ ቶሎ ብለና፣ እየተከተሉኝ ነው። እርግጠኛ ነኝ ገንዘብ መያዜን ደርሶብኛል። ሮቤል አውቋል እያልኩ እኮ ነው። ይኸውልሽ አደራ ሚራ፣ አደራ ሚራ፣ እኔ እመጣለሁ። ብቻ ብሩን እንዳትሰጫችሁ እሺ? ታገሽ፣ አደራሽ። መጣሁ። እየተከተሉኝ ነው። ከዚህ በላይ ማውራት አልችልም። በቃ መጣሁ። በቃ እንዴ! ቆይ ምን ተፈጥሮ ነው? ሚራ እውነቷን ነው እንዴ? እውነቷን ከሆነ በቃ አስበላች። ወይኔ አስበላች ብሬ። ወይኔ ሮቤል። ቆይ ቢመጣ ምን ልታደርግ ነው? ምን አደርገዋለሁ ብለሽ ነው? እና ታዲያ ለምንድን ነው እዚህ የሚመጣው? ወንድሜንና አንቺን ለብቻችሁ ፈልጋችኋለሁ። ብዙ የምናወራው ነገር አለ። ቁጭ ብለን ካወራን እኮ ረጅም ጊዜ ሆነን። እሺ አሁን እኔን ፍታኝ። እንዴ ታስሬ መቆየት አልችልም። ቀልደኛ። አልፈታሽም። ላዝናናሽ እኮ አይደለም ያመጣሁሽ። እና አሁን ልገለን ነው? ተው። አሁን የምታደርገው እያንዳንዱ ነገር በኋላ ይቆጫል። ይቅርብ አድናን። ደግሞ እንደ መካሪ ያደርግሻል እንዴ? አፍረተ ቢስ። ቆይ እኔ አልገባኝም። ነፍሰ ጡር መሆኔን ረስተኸው ነው እንዴ አድናን? ይህንን ጽንስ ማስፈራሪያ አታድርጊው። በሱ እያስፈራራሽ የምትኖሪ ከመሰለሽ ተሳስተሻል። እሺ እና ጽንሱ ይሙት እንደዛ ነው የምትለኝ? ይሙት ቢሞትም እናቱ አንቺ ነሽ። መሞቱ ከመወለዱ አይከፋም። በቃ ካድናን፣ ምን ያህል እንደ ጨከንኩ ሊገባሽ ይገባል። አርፈሽ ተቀመጪ። የርህራሄ ልብ የሚባል ነገር የለኝም። ይቺ ልጅ እውነቱን ብሩን ይዟት ነው እንዴ? ሚራ ብሩ ምን ያደርግልኛል ብላ ይዘው የወጣችው ደደብ የሆነ ሰው ልጅ፣ ሁሌ ጥፋት ብቻ የሚቀና ሴትዮ። ሚራ እውነት ብሩን ይዘሽ ወጥተሽ ተቀብለውሽ ከሆነ እኔው ራሴ ደፍቼሽ ነው የምመለሰው።
አይ ሚራ አሁን እዚህ ደግሞ ቆይ ምን ታደርጋለች? አንቺ ጉድሽ የማያልቅ ሴትዮ እንደው ሚራ እባክሽ እኔ ቆንጆ ጠንክሪ እባክሽ እግርሽን ካወረድሽው ቃቶ ይተኮሳል ወደኔ እባክሽ አታልቅሽ ጠንክሪልኝ ሚራ እባክሽ እግርሽን እንዳትወርጂው ገመዱ ተወጥሯል እባክሽ ተተኩሻለሽ እባክሽ ሚራ እባክሽ ትንሽ ታገሺ ሚራ እባክሽ አድናን ምንድን ነው? እንዴት ናችሁ? የቀድሞ ሚስቴና የቀድሞ ሚስቴ ባለቤት አድናን እንዴ ቆይ ሚራ ምንድነው? ቆይ ሌቦች ብለሽ አይደል እንዴ ጠራሽኝ? የት አሉ ሌቦቹ እንዴ? እሺ እባክሽ እግርሽን ግን እንዳታንቀሳቅሽ አደራሽ እባክሽ ህይወቴ አንቺ ላይ ነች ያለችው። አድናን ምን እያደረግክ ነው እንዴ? ይሄንን ስለማቅ እኮ ነው ብር ብዬ አስጠራሁክ። ብር ካሉክ ስጋ እንዳሸተተ ውሻ እያነፈነፍክ ትመጣለህ። ሚራ አታለልሽኝ አይደል ሚራ? እኔ ሮቤልን አታለልሽኝ። እኔ ምን ላድርግ? አውቄ ምንም ያደረኩት ነገር የለም አስገድዶኝ ነው። ወይኔ ሮቤል። ኧረ ተረጋጉ። ግብዣው እኮ የኔ ነው። በእኔ ግብዣ እኔ ሳልፈቅድላችሁ አንዳችሁም እንዳታወሩ። ሚራ ይሄ እግርሽ ላይ ያሰርኩት ገመድ ቀጥታ ግንኙነቱ ከመሳሪያው ቃታ ጋር ነው። ስለዚህ ለአፍታ ደክሞሽ እግሮችሽን አወረድሽ ማለት ቃታውም ይሳባል፣ መሳሪያውም ይጮሃል። የሮቤል ጭንቅላት አድናን ተው እባክህን ተው አድናን። ምን እያደረክ ነው? ረፍ አድናን። ቆይ አልጨረስኩም። ሮቤል እንዲኖርም እንዲሞትም የማድረጉን ስልጣን በክብር ለአንቺ ሰጥቼሻለሁ። አድናን ወንድም እኮ ነኝ እንዴ! ምን አይነት ጨዋታ ነው የምትጫወተው? ይሄማ ቀልድ ሊሆን አይችልም። አድናን ሚራ አደራ እግርሽን አደራ። ቀልድ ነው ያለ የለም። መቀለድ ካቆምኩኝ እኮ ረጅም ጊዜ አልፎኛል። አድናን ረፍ አድናን። ይልቅ ስሚ፣ ለአንቺ ምንም አይነት ተራራ የለኝም። ይልቅ የምጠይቅሽ መልሽ፣ ሳራ የት ነች? ካልሆነ ግን አንቺ እግርሽን ማታንቀሳቀሽም ከሆነ እኔ እግርሽን አንቀሳቀሼ የሮቤል ጭንቅላት ሲበተን አሳይሻለሁ። አድናን ረፍ አድናን። አላርፍም። የማርፈው ለአንዴና ለመጨረሻ ጊዜ ሳራ ያለችበትን ስነግረኝ ብቻ ነው። አይ እኔ አላውቅም። ዋው አዝናለሁ። እንግዲህ በመጨረሻም ሮቤል እንዲሞት ፈርደሻል ማለት ነው። ትንሽ ወንድሜ በጣም ይቅርታ። ይኸው እንድትሞት ውዷ ፍቅረኛ ፈርዳባለች። ምንም ላደርግ አልችልም። እባክህን እሱን ልቀቀው። መጀመሪያ እኔን ግደለኝ እባክህ። ስለምን አድናን፣ ስለምን አንድ እግርሽን ሁለት አደራ ሚራ ሶስት እንዳታንቀሳቅሽ ገመዱ ተወጥሯል። ቃታውን ትስቢያለሽ። እሺ ሚራ የኔ ቆንጆ እባክሽ ሚራ። ችግር የለውም እኔው ራሴ እግሯን አንቀሳቅሰዋለሁ።